ሰላም ዲስኳችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ እንነግራችኋለን። አብራችሁን ቆዩ። ሰብስክራይብ እና ላይክ እያደረጋችሁ እንደዚሁም ሀሳብ አስተያየት ካለ አስቀምጡልን። ስለ ክርስቲያኖ ሮናልዶ ብሔራዊ ቡድን ሊለቅ እንደሆነ ይፋ ተደርጓል። ስለ ኬቨን ደብረዮና እንደዚሁም አንዳንድ የተለያዩ የዝውውር ጉዳዮችን በተመለከተ የምናነሳበት ጉዳይ ይኖራል። እነዚህና በርካታ ጉዳዮች አሉ። ብቻ እናንተ አብራችሁን ቆዩ። ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት በድጋሚ እንጠይቃችኋለን። ወደ ዋናው መረጃ እንሂድ። ክርስቲያን ሮናልዶ በስፔን በሴፕቴምበር 24 የፖርቹጋል ከዌልስ ጋር በምታደርገው የኔሽንስ ሊግ ጨዋታ በኋላ ከኢንተርናሽናል ከሀገራት እግር ኳስ ጡረታ ይወጣል ተብሎ ተዘግቧል። የተባለው ጨዋታው የስፖርቲንግ ሊዝበን ስታዲየም በሆነው ሁሴ አልሻሌዳ ስታዲየም የሚካሄድ ሲሆን ለሮናልዶ በፖርቹጋል ማሊያ የመጨረሻ ጨዋታው ሊሆን ይችላል ተብሎ ተገምተዋል። ሮናልዶ እስካሁን ለፖርቹጋል 233 ጨዋታዎችን አድርጎ 146 ጎሎችን ማስቆጠሩ ይታወቃል። ይህ የሚሆን ከሆነ እንግዲህ በቀጣይ በፖርቹጋል ብሔራዊ ቡድን የማንመለከተው ድንቅ ኮከብ ተጫዋች ይሆናል ማለት ነው። ይህ ለፖርቹጋል ጥሩ ዜና አይመስልም። ከተጫዋቾቹ ጋር ያለው የእርስ በርስ ግንኙነትም ያን ያክል ደካማ እንደሆነ እሱም በተለያዩ ጊዜያት ሲገልጽ ነበረ። እናም ከዚህ ጨዋታ በኋላ ብሔራዊ ቡድኑን ይለቃል ተብሎ ተጠብቋል። ኬቨን ዴብሮይና በዚህ ክረምት ናፖሊን የመልቀቅ እድል አለው ተብሏል። ቤልጂማዊ ተጫዋች ኬቨን የኤሊግሪ የአጨዋወት ስልት እንዳልተስማማው ተነግሯል የተባለው ኬቨን ዴብሮይና ድንቅ ብቃት እንዳለ ይታወቃል። ነገር ግን ከአሰልጣኙ ጋር የነበረው የአጨዋወት ስልት ብዙም እንዳልተመቸው ይፋ አድርጓል የተባለው። ሌላኛው መረጃችን እንግዲህ የአሜሪካ ሜጀርስ ሊግ ስኮር በቀጣይነት የምንመለከተው ዶናልድ ትራምፕ አንድ አወዛጋቢ ንግግር ይፋ አድርገዋል። ፈራንቶ ቶሬስ ታላቅ ተጫዋች ነው ሲሉ ይፋ አድርገዋል። ዶናልድ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የስፔናውያን አጥቂ ፈራንቶ ቶሬስ ታላቅ ተጫዋች ነው ሲሉ ይፋ አድርገዋል። እንደሚታወቀው ይህ ተጫዋች አርጀንቲና ላይ የማሸነፊያዋን ብቸኛ የማሸነፊያ ጎል ያስቆጠረው ፈራንቶ ቶሬስን በተመለከተ እንደዚሁ አድናቆት ሰጥተዋል። በፍጻሜው የስፔን ድል ጎል ያስቆጠረው ፈራንቶ ቶሬስ ከቀናት በፊት ድሉን ሲያከብር የዶናልድ ትራምፕን አይነት ኮፍያ አድርጎ ነበር ተብሏል። ተጫዋቹ ባደረገው ኮፍያ ላይም እንደዚሁ ሜክ ስፔን ግሬት አጌን የሚል ጽሑፍ ሰፍሮ ይገኛል። ዶናልድ ትራምፕም ስለ ክስተቱ ተጠይቀው ያደረገውን የሜክ አሜሪካን ግሬት አጌን ኮፍያ አይቼዋለሁ፣ እሱ ታላቅ ተጫዋች ነው ብለዋል። በጥሩ ጎኑ አስቦ እንዳደረገው አስባለሁ። ጥሩ መልእክት ነው ያሳየው ያደረገው አደንቀዋለሁ ሲሉ ጨምረው ተናግሯል የተባለው። ፈራንቶ ቶሬስም ያንን ካደረገ በኋላ በስፔን ካሉ ሁለት ጎራ ተከፍለው ሀሳባቸውን እየሰጡበት ነው የሚገኘው። እናንተ ምን አይነት ሀሳብ አላችሁ? ዶናልድ ትራምፕ ግን አድናቆታቸውን ሰጥተውታል የተባለው። ሊቨርፑል ማንን እየተመለከተ ነው የሚለው ብዙዎች ጥያቄ ነው። ሊቨርፑል ያንን የዲዮማንዴን ዝውውር አለመሳካቱን ተከትሎ እንግዲህ ብራድሌ ባርኮል የመጀመሪያ ኢላማው አድርጓል ተብሏል። ይሁን እንጂ የፒኤስጂ ተጫዋቾችን ለመሸጥ ፈቃደኝነቱ አጠያቂ ጉዳይ ነው። እንግዲህ ሊቨርፑል ማንን ያስፈርማል የሚል ብዙዎች ጥያቄ ነው። ሊቨርፑል የያን ዲዮማንዴ ዝውውር አለመሳካቱን ተከትሎ ሌሎች ተጫዋቾችን እየፈለገ እንደሆነ ታውቋል። እንዲሁም ተጫዋቾችን የመሸጫ ዋጋው 100 ሚሊዮን ፓውንድ በላይ ማድረጉ ለመደራደር ውስብስብ አድርጎታል የተባለው። 100 ሚሊዮን ፓውንድ የተባለው ደግሞ የፒኤስጂው ተጫዋች ነው። የፒኤስጂው ተጫዋችን ለመግዛት እንግዲህ ሀሳብ ማቅረባቸው ታውቋል። ሊቨርፑል የዚህኛው የያን ዲዮማንዲ ዝውውር አለመሳካቱን ተከትሎ ብራድሌ ባርኮል በ100 ሚሊዮን ብር እንግዲህ ያስፈርሙታል አያስፈርሙትም የብዙዎች ጥያቄ ነው። በሌላ በኩል ሊቨርፑል አነስተኛ ዋጋ ያለውን የሞናኮን ተጫዋች ማህኔስ አኪዮሽ መጠየቃቸው እንደዚሁ ተነግሯል። ባርኮላ በዝውውር ለረጅም ጊዜ የተጓተተ የሊቨርፑሉ በገበያው ላይም ሌሎች ኢላማዎችን እንዳያጣ ተሰግቷል የተባለው። ይህ በእንዲህ እንዳለ የፌዴሪኮ
ኬየሳ የሚለቅ ከሆነ ሊቨርፑል ተጨማሪ አጥቂ ሊያመጣ እንደሚችልም እንደዚሁ ተዘግቧል የተባለው የዘንድሮ የሊቨርፑል ዝውውር ውስብስብ እንደሆነም ጭምር እየተገለጸ ነው የሚገኘው። ማንቸስተር ሲቲ ተጫዋቾችን ውል አራዝሟል የተባለው ማንቸስተር ሲቲ የኋላ መስመር ተሰላፊ አብዱ ኮድር ኩሳኖቨን ከኮንትራት በተጨማሪም እንግዲህ አመታት አራዝሞለታል የተባለው የ2 ዓመቱ ተከላካይ አብዱ ኮድር ኩሳኖቭ በማንቸስተር ሲቲ ውሉን እስከ 2031 አራዝሟል የተባለው ለረጅም ጊዜም በማንቸስተር ሲቲ ይቆያል ተብሎ ነው የሚጠበቀው። አሁን 22 ዓመቱ ላይ ይገኛል። ሲቲ ክስ በፍጹም አያስጨንቀውም ሲሉ ኢንዞ ማሬስካ ይፋ አድርጓል። የማንቸስተር ሲቲ አሰልጣኝ ኢንዞ ማሬስካ ክለቡ ያለበትን ከ100 በላይ ክስ እንደማያስጨንቃቸው ሀሳባቸውን ሰጥተዋል። ስለ ክሱ የተጠየቁት ኢንዞ ማሬስካ ከ3 ዓመታት በፊትም በዚህ በነበርኩኝ ተመሳሳይ ወሬ ነበር ብለዋል። ነገር ግን እስካሁን ምንም የተፈጠረ ነገር የለም፣ ጉዳዩ ገና እየታየ ቀጥሏል ሲሉ ተጨማሪ ማብራሪያ ሰጥተዋል። ክሱ በፍጹም አያስጨንቀኝም ያሉት ማሬስካ ክለቡ የሚሰራበትን መንገድ እና ያለውን አደረጃጀት ምን ያህል ጥራት እንዳለው መገመት አያዳግትም ሲሉ እንደዚሁ ሀሳባቸውን ሰጥተዋል። ማድሪድ ተጫዋች ለማስፈረም ንግግር ጀምሯል የተባለው ሪያል ማድሪድ ከኮትዲቫሪያውን የሌፕዚግ የክንፍ ተሰላፊያን የዶማንዲን ለማስፈረም እንግዲህ ከፍተኛ እንቅስቃሴ ቢያደርግም ይህ ዝውውር እጅግ አደገኛ እንደሆነበት ታውቋል። 120 ሚሊዮን ብርም እንደሚከፍል ጭምር የተነገረው። ቼልሲ ስኬታማውን የቆመ ኳስ አሰልጣኝ ይቀጥር ይሆን ተብሏል። አንቶኒ ቪላ የቆመ ኳስን አሰልጣኝ ኦስቲን ማኪፍ ክለቡን ከ5 ዓመታት በኋላ እንደሚለቁ ተገልጿል። እናም አስቶን ቪላ አሰልጣኙን ሊያቆያቸው ጥረት ቢያደርግም አዲስ ነገር በመፈለግ ክለቡን ለመልቀቅ ወስኗል የተባለው የ46 ዓመቱ የቆመ ኳስ አሰልጣኝ ኦስቲን ማኪ